ሰላም ጤና ይስጥልን። ይህ አዲስ ትኩረት ነው። ዓለም አቀፍ የትንታኔ ነጥባችንን በማስቀደም እንጀምራለን። የዓለም ፈላጭ ቆራጯ አሜሪካ በቬንዙዌላ ላይ አስገምጋሚ ጥቃት አደረሰች። ቆራጡ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮ በአሜሪካ ተበሉ። የቬንዙዌላ ዋና ከተማ ካራካስ ተቀጠቀጠች። የምስራቁ ርዕዮት መሪዎች የሩሲያና ቻይና ውርደት። ኒኮላስ ማዱሮ ላይ ምን ደረሰባቸው? የቬንዙዌላና ቬንዙዌላውያን አጣብቂኝ ሁኔታ። በቆፍጣናው ሻምበል ኢብራሂም ትራኦሬ ከምትመራው ቡርኪና ፋሶ እስከ ኩባና ሌሎችን በርካታ ሀገራት ከቬንዙዌላ ጎን እንደሚቆሙ አስታውቀዋል። ቻናላችንን ላይክ፣ ሼር እና ሰብስክራይብ እንድታደርጉ በአክብሮት እየጠየቅን ዓለም አቀፉን የአዲስ ትኩረት ነጥባችንን በትንታኔ እናቀርብላችኋለን። ቬንዙዌላ የነዳጅ ዘይት ሞልቶ የፈሰሰባትና አሳርና ዳፋው የተረፋት። በደቡብ አሜሪካ ሰሜናዊ የውቅያኖስ ዳርቻ የምትገኝና ከኮሎምቢያ ከብራዚልና ከጉያና ጋር የምትዋሰን እንዲሁም 28 ሚሊዮን የሚጠጋ ሕዝብ ያላት የነዳጅ ዘይት ባለጸጋዋ ቬንዙዌላ በዓለማችን ትልቁና የተረጋገጠ የነዳጅ ዘይት ክምችት ያላት ሀገር ኢራን ወይም ሳዑዲ አረቢያ ሳይሆኑ የደቡብ አሜሪካዋ ቬንዙዌላ ናት። ቬንዙዌላ ከነዳጅ ዘይት ባሻገር ከፍተኛ መጠን ያለው የድንጋይ ከሰል፣ ባክሳይት እና ወርቅ ያላት ሀገር በመሆኗ የዓለም ታላላቅ ጅቦች ሊበሏትና ሊወጧት ክፉ አይናቸውን ጥለው የሚያዛጉባት፣ ከርቀት ሆኖ ስጋ እንዳየ ውሻም ሳልቬት ወይም ለሃጫቸውን የሚደፍቁባት እንቁ የተፈጥሮ ሀብት ሞልቶ የፈሰሰባት ሀገር ቬንዙዌላ። የቬንዙዌላ ሉዓላዊነት በአምባገነኗ አሜሪካ ሲገረሰስ አሜሪካና የምዕራባውያን በዝባዥ ኢምፔሪያሊስቶች በቬንዙዌላ ላይ ክፉ አይናቸውን ከጣሉ ቆይተዋል። የአሜሪካና በነዳጅ ዘይት ሀብቷ ተወዳዳሪ በሌላት በቬንዙዌላ መካከል ያለው ጸብና አለመግባባት የጀመረው ከ27 ዓመታት በፊት ቬንዙዌላን ይመሩ በነበሩት ከሁጎ ቻቬዝ ዘመን ጀምሮ ነው። በህዝባቸው ዘንድ ተወዳጅ የነበሩት የቀድሞ የቬንዙዌላ መሪ ሁጎ ቻቬዝ በተለያዩ የአሜሪካና በአውሮፓ ባንኮች ውስጥ የሚገኙ ብዙ ቢሊዮን ዶላር የሚገመቱ የቬንዙዌላን ተቀማጭ ወርቆችን ከባንኮቹ አውጥተው በሀገሪቱ ብሔራዊ ባንክ እንዲቀመጡ በማዘዝ ቆራጥና ደፋር ውሳኔ ወሰኑ። ለዘመናት የቬንዙዌላን ሀብት ሲበዘብዙ የነበሩትን የአሜሪካን የነዳጅ ኩባንያዎችን ከሀገራቸው አባረሩ። ይህ ቆራጥ የሆነው የሁጎ ቻቬዝ ውሳኔ አሜሪካ በቬንዙዌላ ላይ ጥርስ እንድትነክስ አደረጋት። ሁጎ ቻቬዝ ሀገራቸውን ከዘመናዊ የአሜሪካ ቅኝ ግዛት ሲያላቅቁ አሜሪካ በበኩሏም ከቬንዙዌላ ጋር ጸብ ያለች በዳቦ አይነት የቀጥተኛ ግጭት ውስጥ ገብታለች። ከቆራጡ ሁጎ ቻቬዝ ህልፈት በኋላም የቻቬዝን አመራር የተከተሉትና ቬንዙዌላን ለ13 ዓመታት ያክል እየመሩ ያሉት ኒኮላስ ማዱሮም የሀገርን ጥቅም አሳልፌ አልሰጥም በማለታቸው በአሜሪካ ሲወነጀሉና ሲዛትባቸው ቆይቶ ከሰሞኑ በአምባገነኑና በአዛውንቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦር አውርድ ሲያዘምቱ ሰንብተው በቬንዙዌላና በፕሬዝዳንት ኒኮላስ ማዱሮ ላይ ጦር ተመዞባቸዋል። አምባገነኑና አዛውንቱ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአምባገነን መሪዎች አድናቂና አፍቃሪው ፕሬዝዳንት ዶናልድ ትራምፕ
በመጀመሪያ የፕሬዝዳንትነት ዘመናቸው በጆ ባይደን ሽንፈት ሲደርስባቸው እናም ከስልጣን ሲባረሩ የዋይት ሃውስ ቤተ መንግስትን አልለቅም በማለት የያዙኝ ልቀቁኝ እንዲሁም የልቀቅ አልለቅም እንካ ስላንትያ የገቡት እንደ አፍሪካውያን መሪዎች ያለ ምንም ከልካይ ለ40 እና 50 ዓመታት ያክል እስከ ዕለተ ሞታቸው ድረስ አሜሪካን ቢመሯት ጽኑ ፍላጎታቸው ነው። ዶናልድ ትራምፕ ለሁለተኛ ጊዜ ፕሬዝዳንትነት ተወዳድረው አሜሪካ ፈርስት ወይም ቅድሚያ ለአሜሪካ እናም ሜክ አሜሪካ ግሬት አጌን ማጋ አሜሪካን ዳግም ታላቅ ማድረግ በሚለው መፈክራቸው ከተመረጡ በኋላም በአሜሪካና በዓለም ላይ በርካታ ምስቅልቅሎችን ፈጥረዋል። ትራምፕ ባስነሱት የንግድ ጦርነት በተለይም ከቻይና ጋር ከፍተኛ የታሪፍ ጦርነት ከፍተው ያለምንም ስኬት እጅ ወደ ላይ ብለው ከቻይና ጋር የንግድ ጦርነት ሰላም አውርድ አድርገው ድንፋታና ጥጋባቸውን አብርደዋል። ዶናልድ ትራምፕ የፉከራ የሽለላና የቀረርቶ አባት አሁን በፕሬዝዳንትነት ስልጣን ላይ ያስቀመጣቸውን የሁለተኛ ዙር የፕሬዝዳንትነት የምርጫ ቅስቀሳቸውን ሲያካሂዱ እኔ ፕሬዝዳንት ከሆንኩ የሩሲያና ዩክሬን ጦርነትን በነጩ ቤተ መንግስት በገባሁ በ24 ሰዓት ጊዜ ውስጥ ብቻ አስቆመዋለሁ እያለም ሲሸልል የነበረውን እንኳን በ24 ሰዓት በ24 ወራት እንኳን ማስቆም እንደማይችል ዓለም ያወቀው ፀሐይ የሞቀው ጉዳይ ሆኗል። የሰላም ኖቤል ናፋቂው ጦረኛው ፕሬዝዳንት በአንድ ወቅት የቀድሞው ቆራጡ የቬንዙዌላ ፕሬዝዳንት ሁጎ ቻቬዝ በአሜሪካዋ ኒውዮርክ በሚገኘው የተባበሩት መንግስታት ድርጅት ስብሰባ ወቅት በአዳራሹ ለታደሙት መሪዎች እንዲህ አሉ። በዚህ አዳራሽ ውስጥ አንድ ሰይጣን አለች አሉ። አሜሪካና መሪዎቿን ማለታቸው ነው። በእርግጥ የአሜሪካ መሪዎች ባህሪ እንደ ሰይጣን ተለዋዋጭ ነው። ሀገራትን እያወደሙ በመቶ ሺዎች እየገደሉ ራሳቸውን የሰላም ሐዋርያ አድርገው ያቀርባሉ። ይህ የአሜሪካ መሪዎች ባህሪም በአሁኑ ፕሬዝዳንት ዶናልድ ትራምፕ ላይ በይበልጥ ይታያል። ትራምፕ የሁለተኛው ዙር የፕሬዝዳንትነታቸው ዘመን ገና አንድ ዓመት እንኳን ሳይሞላው ኢራን፣ ናይጄሪያን እናም ቬንዙዌላ እንደበደቡ ሀገር አፍራሹና አተራማሹ ትራምፕ አይኑን በጨው አጥቦ የዓለም የሰላም ኖቤል ተሸላሚ መሆን አለብኝ በማለት እኔ ካልተመረጥኩ ካፈርኩ አይመልሰኝ ብሎ ዛቻ እስከማድረስ የደረሰ የወቅቱ የአሜሪካ አዛዥና ናዛዥ ፕሬዝዳንት ነው። የቆራጡ የቬንዙዌላ ፕሬዝዳንት የኒኮላስ ማዱሮ አፈና አሜሪካ ቁጥር 1 የዓለም ስጋት መሆኗን በፕሬዝዳንት ኒኮላስ ማዱሮ ላይ በፈጸመችው እጅግ አስነዋሪ ተግባር አሳይታለች። ኒኮላስ ማዱሮ ሀገራቸው ቬንዙዌላን ለአሜሪካና ለምዕራባውያን አሳልፌ አልሰጥም በማለታቸው የቴክኖሎጂና የጦር መሳሪያ ቁንጮ በሆነችው አሜሪካ ተበሉ። ኒኮላስ ማዱሮ ከቅንጡ ቤተ መንግስት ወደ እስር ቤት ዘብጥያ፣ ከሀገር መሪነት ወደ አደገኛ ወንጀለኛነት። ከሁጎ ቻቬዝ ህልፈት በኋላ ሀገራቸው ቬንዙዌላን ለ13 ተከታታይ ዓመታት ሲመሩ የነበሩት ማዱሮ ከአሜሪካና ከምዕራባውያን ጋር የነበራቸው ግንኙነት ከመቋረጡ ባለፈም በአምባገነኑ ፕሬዝዳንት ዶናልድ ትራምፕ የነበረውን አለመግባባት ወደ መካረር አሳድገው ጡዘቱን ወደ ግጭት ቀይረውታል። ትራምፕ በማዱሮ ላይ ስድብ፣ ውንጀላ፣ ዛቻ ከዚያም አፈናና እገታ አደረጉ። በኒኮላስ ማዱሮ ላይ የደረሰው ምንድነው? አሜሪካ ታዛዥና አጎንባሽ በማይሆኑላት የሀገራት መሪዎች ላይ በምትሰጠው የስም ማጥፋት ማዕረግ አምባገነን፣ አሸባሪና የአደገኛ አደንዛዥ እጽ አዘዋዋሪ ስም የተሰጣቸው ፕሬዝዳንት ኒኮላስ ማዱሮን በቁጥጥር ስር ለማዋል የሚያስችል መረጃ ለሚሰጡ ሰዎች የ50 ሚሊዮን ዶላር ወረታ የሚሆን ጉርሻ አቅርባ ነበር። አሜሪካ ቬንዙዌላን በባህር ኃይሏ ከበባ ስታደርግ የዶናልድ ትራምፕ ዛቻ ደግሞ በኒኮላስ
ኒኮላስ ማዱሮ ላይ ተጠናክሮ ሲቀጥል በመጨረሻም በፕሬዝዳንት ዶናልድ ትራምፕ ልዩ ትዕዛዝ እና ልዩ ዘመቻ መሰረት በአሳቻ ሰዓት ሌሊት በጨለማም በመጀመሪያ የቬንዙዌላን የአየር መከላከያና ራዳሮችን ከመቱ በኋላ በልዩ ኦፕሬሽን በአጭር ሰዓትም የፕሬዝዳንቱን ቤተመንግስት ጥሰው በመግባት የሀገሩ ቬንዙዌላን ተዝቆ የማያልቅ ሰፊ የተፈጥሮ ሀብት አላስነካም ያላቸውን ይህንኑ ፕሬዝዳንት ኒኮላስ ማዱሮን ከእነ ባለቤቱ ከሞቀ አልጋው ላይ የውርደት ካባን አላብሰው እንደ ተራ ዕቃ አንጠልጥለው ወሰዷቸው። ፕሬዝዳንት ኒኮላስ ማዱሮም እጅ ከፍንጅ እንደተያዘ ተራ ሌባም እጃቸው በካቴና ታስረው በአሜሪካዋ ኒውዮርክ በሚገኘው ታዋቂው ብሩክሊን በሚባለው እስር ቤት ዘብጥ እያወረዱ። የቬንዙዌላ መከላከያ ሚኒስቴር በበኩሉ በፕሬዝዳንቱ ላይ የተደረገውን አስነዋሪ ተግባር መከላከል ካለመቻሉም በላይ ለሰዓታት ያክል ፕሬዝዳንቱም በምን ሁኔታ ላይ እንደሚገኙ መረጃው እንደሌለው አሳወቀ። የአሜሪካ መከላከያ ኃይል በበኩሉ ዴልታ ፎርስ በተባለው ልዩ የጦር ኦፕሬሽን ቡድን አማካኝነት በቬንዙዌላናም በፕሬዝዳንቷ ላይ አይገመቴናም እጅግ ፈጣን የሆነ ጥቃት በማድረግ ፕሬዝዳንት ማዱሮን ከእነ ባለቤታቸው አግቶ ግዳይ አቀረበ። አሁንስ የዓለም ቁጥር 1 አሸባሪው ማን ነው? በሩሲያና በቻይና የሚዘወረው የምስራቁ ክንፍ የአህያ ባል ከጅብ አያስጥልም። ቬንዙዌላና መሪዎቿ የራሳቸው የሆነውን የተፈጥሮ ሀብት ጸጋ አሳልፈን አንሰጥም በማለታቸው በአሜሪካ በሚመራው ከምዕራባውያን ጽንፍ ዛቻና ከፍተኛ ማዕቀብ ሲደርስባቸው የመከላከያና ዲፕሎማሲያዊ ግንኙነታቸውን በአንጻራዊነት በዝባዥ ወዳልሆኑት በሩሲያና በቻይና ወደሚመራው የምስራቁ ክፍል በማድረግ የሀገራቸውን ዓለም አቀፍ እግድና መገለል ለመስበር ሞክረዋል። አሜሪካና ምዕራባውያን ሩሲያን ከኢትዮጵያ እንደተገነጠለችው ኤርትራም በዩክሬን አማካኝነት ባስነሱት ጦርነት ምክንያት ዓለም አቀፍ ተደራሽነቷን እንዲገታ አድርገዋል። ሌላኛዋ የምስራቁ ርዕዮት ዘዋሪ ከአሜሪካ ጋር በኢኮኖሚ፣ በቴክኖሎጂ፣ በወታደራዊ እንዲሁም በዓለም አቀፍ ተጽዕኖ ጡንቻ የምትለካካው ቻይና በበኩሏም በውጭ ጉዳይ ሚኒስትሯ በኩል የማጽናኛ ደብዳቤ መሳይ መግለጫ ከማውጣት ውጭ ለቬንዙዌላና ለፕሬዝዳንት ኒኮላስ ማዱሮ ምንም አልፈየደችም። የአሜሪካና የዶናልድ ትራምፕ የቬንዙዌላና የሕዝቧን ሉዓላዊነት በመጣስ በሕገ ወጥ መንገድ የማፊያ ጥቃት በማድረጓ በሩሲያና በቻይና በበላይነት የሚዘወረው የምስራቁ ርዕዮት ምንም አይነት እገዛና ድጋፍ ባለማድረጉ ሀገራት ከአሜሪካ እውቅናና ፈቃድ ውጭ በራሳቸው በነጻነት እንደፈለጉ ከሩሲያና ቻይና ጋር ግንኙነት እንዳያደርጉ የሚያደርግ ሲሆን ከዚህ በተጨማሪም ይህንኑ የምስራቁ ርዕዮት ኃይልና አቅም ላይም ጥያቄ አንስተው እንዲጠራጠሩ ሆኗል። የዓለም ሀገራት ጫጫታ የቬንዙዌላና በፕሬዝዳንቷ ኒኮላስ ማዱሮ ላይ የደረሰው ጥቃት ከተሰማ በኋላም ከአሜሪካ እጅ አስታጣቢ ከሆኑ ሀገራት ውጭ ያሉት ነግበኔ በማለት የጫጫታና ለቅሶ መግለጫቸውን በውጭ ጉዳይ ሚኒስትሮቻቸው በኩል አሰምተዋል። በቆራጡና ጀግናው ፕሬዝዳንት ሻምበል ኢብራሂም ትራኦሬ ከምትመራው ቡርኪና ፋሶ እስከ ደቡብ አፍሪካ፣ ከደቡብ አፍሪካ እስከ ተጠቂዋ ጎረቤት ሀገራት ኮሎምቢያና ብራዚል፣ ከኩባ እስከ ኢራን እናም ሌሎች በርካታ የአፍሪካ የደቡብ አሜሪካና የእስያ ሀገራት የአሜሪካንን የሽብር ተግባር አውግዘዋል። ቬንዙዌላ ከበርካታ የዓለም ሀገራት የጫጫታ መግለጫና ከሩሲያና ከቻይና አሜሪካንን ፕሬዝዳንት ኒኮላስ ማዱሮን በአፋጣኝ ልቀቁት ከሚል የልመና ይሁን የማስጠንቀቂያ መግለጫ የተሻለ ጥበቃና እገዛ አደርጋለሁ የሚል በይፋ አጋርነቱን የገለጸ ሀገር የለም። የቬንዙዌላና ቬንዙዌላውያን አጣብቂኝ ሁኔታ
በተፈጥሮ ሀብት የከበረችው የዓለም ቁጥር 1 እንቁና ተፈላጊዋ የደቡብ አሜሪካዋ ቬንዙዌላ ሀብቷን አውጥታም ለውድ ዜጎቿ ጥቅም እንዳትሰጥ በስግብግቦቹ አሜሪካና ምዕራባውያን እኛ ካልጋጥነች ተብላም በማዕቀብ ናዳ እጅ ከወርች ታስራ ትገኛለች። ዜጎቿም የሀገራቸውን ምድር የነዳጅ ዘይት ጅረት ሞልቶት አፈራቸው ወርቅ ሆኖ በሽብርተኛዋ አሜሪካ ማዕቀብ ከዓለም ስርዓት ተገለው ተቸግረዋል። ከዚህ የባሰውም ቬንዙዌላና ቬንዙዌላውያንን በዓለም አቀፍ ደረጃም የውርደት ማቅ ያለበሰ ተግባር ተፈጸመባቸው። የሀገራቸው ሉዓላዊነት ተጥሶ ዋና ከተማቸው ካራካስ በጦር ጀት ጥቃት ተነጣም የፕሬዝዳንቱ ቤተ መንግስት ተሰብሮ ከመሪነት ወደ እጁ በካቴና ወደ ታሰረ ወንጀለኛ ተቀየረባቸው። ቬንዙዌላውያን ከዚህ ዓለም አቀፍ ውርደታቸው በኋላም ሁለት አማራጭ በእጃቸው ላይ ይገኛል። የመጀመሪያው የዓለም ቁጥር 1 ነዳጃቸውን እናም ሀገራቸውን አሳልፈው ለአሜሪካ በመስጠት አሜሪካ በምትሰይምላቸው አሻንጉሊት መሰል መሪዎች መተዳደር፣ ወይም ሁለተኛ አሜሪካና ምዕራባውያንን እንደ ሆቺሚኒዋ እንቁ ጀግና ለአሜሪካ አይበገሬዋ ቪየትናም እንዲሁም በሙላህ መሐመድ ዑመር መሪነት ተመስርቶ አሜሪካን ለ20 ዓመታት በጽናትና በትዕግስት ተዋግቶ እንዳሸነፈው የአፍጋኒስታኑ ታሊባን ማሸነፍና ጽኑና ኩሩ ሆኖ መውጣት። አሁን የደቡብ አሜሪካዋ ቬንዙዌላ በእነዚህ ሁለት አጣብቂኝ ሁኔታዎች ውስጥ ትገኛለች። ውሳኔው የቬንዙዌላና የቬንዙዌላውያን ነው። ሰላም ለቬንዙዌላ፣ ሰላም ለዓለም እንዲሆን እንመኛለን።